ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞው መጋቢት 14 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በመካከለኛው ምስራቅ ጦርነት ምክንያት ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ለሰባተኛው ጠቅላላ ምርጫ ከ10,000 በላይ እጩዎች መቅረባቸውን የገለጸው ብሔራዊ ምርጫ ቦርድ በ12 ቀናት ውስጥ ከ18 ሚሊዮን የሚልቁ መራጮችም ተመዝግበዋል ማለቱን እንዲሁም የሱዳን ጦር ኤልዳይን በተሰኘ ሆስፒታል ላይ በፈጸመው የድሮን ጥቃት 64 ሰዎች መገደላቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመካከለኛው ምስራቅ ጦርነት ምክንያት ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የነዳጅ ጉዳይ በመላው ዓለም መነጋገሪያ ሆኖ የቀጠለ ሲሆን ከዋጋ መናር እስከ ህገወጥ ዝውውር የተለያዩ ጉዳዮች እየተነሱም ይገኛሉ። ከ3 ቀናት በፊት ስለ ነዳጅ ዝውውር መረጃን ያጋሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ6 ክልሎችና በ2 የከተማ አስተዳደሮች በተደረገ መጠነ ሰፊ እርምጃዎች በአጠቃላይ ከ250,000 በላይ ሊትር ቤንዚንና ከ198,000 ሊትር በላይ ናፍጣ መንግስት ወርሷል ብለዋል። በዚሁ በነዳጅ ጉዳይ ትናንት የማስጠንቀቂያ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ነዳጅ አደጋ ደርሶበታል ሲሉም ተደምጠዋል። በአፋር ክልል የኒኢን ፓልም ሎጅን በመረቁበት ወቅት ንግግር ያደረጉት ጠቅላይ ሚኒስትሩ በመካከለኛው ምስራቅ ያጋጠመውን ችግር ተከትሎ 2 አስፈላጊ የሆኑ ግብአቶች ማለትም ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉም ተናግረዋል። ጠቅላይ ሚኒስትሩ በነዳጅና ማዳበሪያ እጦት ምክንያት አደጋ የሚያጋጥመው ምግብ ነው ያሉ ሲሆን በበልግ ዝናብ የሚገኘው እድልን በመጠቀም ማምረት መፍትሄ ሊሆን እንደሚችልም አስረድተዋል። ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር 2 አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። ከዚሁ ከነዳጅ ጋር በተገናኘ የተፈጠረው ቀውስ ዋጋ ጭማሪ ማስከተሉንና የትራንስፖርት ታሪፍም ከፍ በማለቱ ጉዳይ ሰሞኑ መነጋገሪያ ሆኖ ቀጥሏል። የነዳጅና ኢነርጂ ባለስልጣን በሰጠው ማብራሪያ ዋጋ ተጨመረ ቢባልም የኢትዮጵያ መንግስት ነዳጅን ከጎረቤት ሀገር ባነሰ ዋጋ ያቀረበ ነው የሚል ምላሽም ሰጥተዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ለአዲስ ዘመን ጋዜጣ በአሁኑ ጊዜ በኢትዮጵያ የነዳጅ ዋጋን እየመራ ያለው ዓለም አቀፍ የነዳጅ ዋጋ ቢሆንም መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ በጨመረ ቁጥር ያንን ጭማሪ በአንዴ ወደ ህዝቡ እያስተላለፈ አይደለም ብለዋል። ለህዝብ ትራንስፖርት የታለመለት ድጎማ በከፍተኛ ሁኔታ ቀጥሏል ያሉት ኃላፊው ለዚህ ጉዳይ በዚህ ዓመት ብቻ ከመንግስት ትሬዠር 4 ቢሊዮን ብር መለቀቁንም ተናግረዋል። ለሰባተኛው ጠቅላላ ምርጫ ከ10,000 በላይ እጩዎች መቅረባቸውን የገለጸው ብሔራዊ ምርጫ ቦርድ በ12 ቀናት ውስጥ ከ18 ሚሊዮን የሚልቁ መራጮች ተመዝግበዋል ማለት። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 የሚካሄደውን ሰባተኛው ጠቅላላ ሀገራዊ ምርጫ አስመልክቶ ጠቅላላ የምርጫ ሂደቱንና አሃዛዊ መረጃዎችን ይፋ አድርጓል። የፖለቲካ ፓርቲዎችና የእጩዎች ተሳትፎን በሚመለከትም 47 የፖለቲካ ፓርቲዎች በምርጫው ለመሳተፍ መመዝገባቸውን አሳውቋል።
በሂደቱም 10934 እጩዎች የቀረቡ መሆኑንና 2198 እጩዎች ለሕዝብ ተወካዮች ምክር ቤት፣ 8736 እጩዎች ለክልል ምክር ቤቶች የሚወዳደሩ መሆናቸውንም ቦርዱ ይፋ አድርጓል። 73 የግል እጩዎች በምርጫው ለመወዳደር መመዝገባቸውን ያረጋገጠው ቦርዱ ለ36 የፖለቲካ ፓርቲዎች ከተመደበው በጀት 30 በመቶ የሚሆነው የመጀመሪያ ምዕራፍ ክፍያ መለቀቁንም ገልጿል። እንዲሁም ከ187 ሺህ በላይ የምርጫ አስፈጻሚዎች ስልጠና ወስደው ወደ ስራ መግባታቸውንና አስፈላጊ የሆኑ የምርጫ ቁሳቁሶች በየጣቢያዎቹ መሰራጨታቸውም ተጠቅሷል። የካቲት 28 ቀን 2018 በተጀመረው የመራጮች ምዝገባ እስከ መጋቢት 10 ቀን 2018 ድረስ ማለትም በ12 ቀናት ውስጥ 18.5 ሚሊዮን የሚጠጉ ዜጎች የምርጫ ካርድ ወስደዋል ብለዋል። አያይዘውም በሀገር አቀፍ ደረጃ 46757 ጣቢያዎች ለምዝገባ ክፍት ሆነዋል ያለው ቦርዱ ምዝገባው ዲጂታልና መደበኛ ዘዴዎችን በማቀናጀት እየተከናወነ እንደሚገኝም አስታውቋል። ቦርዱ አክሎም ፓርቲዎች በአማራጭ ፖሊሲዎች ላይ ክርክር እያደረጉ ሲሆን ይህም መራጮች በእውቀት ላይ የተመሰረተ ውሳኔ እንዲሰጡ እድል እየፈጠረ ይገኛልም ሲል አብራርቷል። የሱዳን ጦር ኤልዳይን በተሰኘ ሆስፒታል ላይ በፈጸመው የድሮን ጥቃት 64 ሰዎች መገደላቸው ተገለጸ። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም የጤና ድርጅት አስታውቋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ባሳለፍነው አርብ በሀገሪቱ ምዕራባዊ ክፍል ውስጥ በምትገኘውና በተቀናቃኙ ፈጥኖ ደራሽ ኃይል በተያዘችው ከተማ ውስጥ በሚገኝ ትልቅ ሆስፒታል ላይ በፈጸመው ጥቃት ግድያውን የተፈጸመ መሆኑም ተገልጿል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙም አሳስበዋል። በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን የሚገኘው ሆስፒታል በድሮን የተመታው የእስልምና እምነት ተከታዮች የኢድ በዓልን ባከበሩበት ዕለት መሆኑንም የፈጥኖ ደራሽ ኃይሉ ገልጿል። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና በአርኤፍሲ መካከል በተፈጠረ የስልጣን የበላይነት የመያዝ ሽኩቻም ነው። ሁለቱ ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸውም ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል ከአርብ ምሽቱ ጥቃት በኋላ ከስራ ውጪ መሆኑም ተገልጿል። ዶክተር ቴድሮስ አርብ ምሽት የተፈጸመው ጥቃትን ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን የዓለም የጤና ድርጅት አረጋግጧል ብለዋል። አሜሪካና እንግሊዝ የሆርሙዝን ወሽመጥ ለማስከፈት መስማማታቸው ሲገለጽ ኢራን በበኩሏ የኤሌክትሪክ ማመንጫዎቿ የሚመቱ ከሆነ የአጸፋ ጥቃት እንደምትፈጽም አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ ትናንት እሁድ መጋቢት 13 ቀን 2018 መዛታቸው ይታወቃል። ፕሬዝዳንት ትራምፕ ኢራን የሆርሙዝን ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ ታዲያ የኢራኑ ፕሬዝዳንት ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው በማለትም ገልጸዋል። ዝርዝሩን ቴድሮስ ያቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። አሜሪካና እንግሊዝ የሆርሙዝን ወሽመጥ ለማስከፈት መስማማታቸው ሲገለጽ ኢራን በበኩሏ የኤሌክትሪክ ማመንጫዎቿ የሚመቱ ከሆነ ያጸፋ ጥቃት እንደምትፈጽም አስጠነቀቀች። የአሜሪካና የዩናይትድ ኪንግደም መሪዎች የሆርሙዝ ወሽመጥ መከፈት አስፈላጊነት ላይ መስማማታቸው ሲገለጽ የኢራን አብዮታዊ ዘብ በበኩሉ የኤሌክትሪክ ማመንጫዎች የሚመቱ ከሆነ በእኩል ደረጃ የአጸፋ ጥቃት እንደሚፈጽም አስጠንቅቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ ትናንት እሁድ መጋቢት 13 ቀን 2018 ዓ.ም መዛታቸው ይታወሳል። የአሜሪካው ፕሬዝደንት ዶናልድ ትራምፕና የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ስለ መካከለኛው ምስራቅ ግጭት በስልክ በተነጋገሩበት ወቅት በኢራን ስለተዘጋው የሆርሙዝ ወሽመጥ መከፈት አስፈላጊነት ላይ ተወያይተዋል። ከ3 ሳምንት በፊት ጦርነት የተከፈተባት ኢራን በርካታ መርከቦችን ከሚያስተናግዱ የዓለም የባህር መተላለፊያዎች አንዱ የሆነው የሆርሙዝ ወሽመጥን መዝጋቷን ተከትሎ በአካባቢው ይደረግ የነበረው የመርከብ ጉዞ
በ95 በመቶ መቀነሱ ተገልጿል። ሁለቱ መሪዎች ትናንት እሁድ ምሽት መጋቢት 13 ቀን 2018 ዓ.ም ባደረጉት የስልክ ንግግር በመካከለኛው ምስራቅ ስላለው ሁኔታ መወያየታቸውን የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ገልጿል። ቃል አቀባዩ አክሎም የሆርሙዝ ወሽመጥ ዳግም መከፈት የዓለም የኢነርጂ ገበያ መረጋጋትን ለማረጋገጥ ወሳኝ መሆኑን ተስማምተናል ብለዋል። በተጨማሪም ፕሬዝዳንት ትራምፕ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ የሰጡት ማስጠንቀቂያ ከቴህራን በኩል መለሳለስ ሳይታይበት ከ24 ሰዓት ያነሰ ጊዜ ቀርቶታል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የትራምፕን ዛቻ የተስፋ መቁረጥ እርምጃ ሲሉ ያጣጣሉት ሲሆን የኢራን አብዮታዊ ዘብ በበኩሉ የሀገሪቱ የኤሌክትሪክ ማመንጫዎች የሚመቱ ከሆነ በኩል ደረጃ በቀጠናው ሀገራት ተቋማት ላይ ያጸፋ ጥቃት እንደሚፈጽም አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው በማለት ገልጸዋል። የኢራኑ ፕሬዝዳንት በኤክስ ገጻቸው ባሰፈሩት ጽሑፍ የሆርሙዝ ወሽመጥ መሬታችንን ከሚደፍሩት በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካ ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ሲሉ የገለጹት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነው የሕዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። የኢራን አብዮታዊ ዘብ በበኩሉ ባወጣው መግለጫ የኢራን የኤሌክትሪክ መሰረተ ልማቶች ጥቃት የሚፈጸምባቸው ከሆነ የእስራኤል የኃይል ማመንጫዎችና በቀጠናው ሀገራት ለሚገኙ የአሜሪካ ጦር ሰፈሮች ኤሌክትሪክ የሚያቀርቡ ተቋማት ላይ ያጸፋ ጥቃት እንደሚፈጽም አስታውቋል። ወታደራዊ ኃይሉ በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ውሸታም የሆኑት የአሜሪካው ፕሬዝዳንት የአብዮታዊ ዘቡ የውሃ ማጣሪያ ተቋማትን ለማጥቃትና በቀጠናው ባሉ ሀገራት ህዝቦች ላይ ችግር ለመፍጠር አቅዷል በማለት ከሷል። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ኢራንን በተመለከተ የኒውክሌር ኃይል ተቋማትን መደብደብን ጨምሮ የትኛውም አማራጭ ከጠረጴዛ ውጭ አይደለም በማለት ተናግረዋል። አምባሳደሩ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ መጠይቅ ትራምፕ የኢራንን የኢነርጂ መሰረተ ልማቶች እንደሚያወድሙ ስለማስጠንቀቃቸው ተጠይቀው በሰጡት ምላሽ ትራምፕ ማንኛውንም ነገር ከጠረጴዛ ውጭ አላደረገውም ብለዋል። የኢራን አብዮታዊ ዘብ በአሜሪካ ብቻ ሳይሆን በበርካታ የአውሮፓ ሀገራት ጭምር ሽብርተኛ ተብሎ ተፈርጇል ያሉት አምባሳደሩ ወታደራዊ ኃይሉ በሀገሪቱ ከፍተኛ የኢነርጂ መሰረተ ልማት፣ ኢኮኖሚና በርካታ የመንግስት ተቋማት ላይ ሰፊ ቁጥጥር እንዳለው መረዳት አስፈላጊ ይመስለኛል ሲሉም ጠቁመዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍቶ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ